ያውንስ ተስቋል ነበር። አስሬ እኮ ነው የማዳምጠው። እኔ አሁን የሚመቸኝ እንትኗ ነው ይሄ ንግግሯ እንትና ነው እንጂ ንግግሯ ማለት ምን ልበልሽ ዜድዬ ግጥሙ እኮ ታዲያ በምርጥ ግጥም ተመጣ አሪፍ ነው። እኛ ሌላ መቼ ምን እንፈልጋለን? ግጥም በቃ እነሱን እንትን የሚል ሞትኩ በሳ ጌታ ነብሳት ደብሮ ነበረ ፈምሷል። ግጥሙ ፈመሰ ያላየሁት ግን ከሚገርማችሁ በፊት ወዳጅ ነን እያሉ እንደ ቦስ የሚቆጠሩት ሁሉ ዛሬ ተገልብጠው ጠላት ሆነው እነሱ ተሻሉኝ። እኔ እነሱ ይሻሉኛል ከነዛ ልንገርሽማ እኔ አይሻሉኝም በፍጹም። ነገ አንዲት ነገር ሀይሚ ይዛ ብትመጣ እነሱ ራሳቸው ናቸው የሚመለሱት። ወደኋላ እንሄድም ግን ያሉትን እኛ በፊት እንኳን ስንሰድባት ለእኛ መልስ መልስ አትሰጥም ብለዋል። እዚህ ጋር ዜዶ የ51 ሰዎች አላችሁ። ከቢራን ፎሎ አድርጓት ፎሎ መልሳት ቤተሰብ ዜድ ዩዘርኪ ገኒ ፓርኪንግ እርሹ ጀርጀር ነው ወይስ ወይ ጀርጀር ቃላ ወርድ ነው እንዴ? ሸቃላ እኮ ነው። ባቡራን ፎሎ አድርጓት ዜዶ አድርጓት። በጣም ወርዶ ጀርጀር አድርጊያለሁ። ሰውን 10 ሺህ አድርጌ ማለት ነው። ደህና ነሽ ግን ኦኬ አድርጊያለሁ። ማርያምን ወደረ እንዴት ነሽ? ኧረ አድርጊያለሁ። አንዬ የኔ እናት የኔ አድርጓት። ወይ ባንቺ ፍቅር እኮ እየተንከራተትኩ እኔ ልንከራተት አናና አድርጊያለሁ። ባንቺ የመጣ ካለ አደርጋለሁ። የኔ እናት አድርጓት። ምርጥ ልጅ ላይ ግጥም አላት ብታይ ለልደቷ ራሱ ግጥም እያዘጋጀ። ኧረ ይሄ ግጥም በዛብን። ኖ የካቢላ ደስ ይላል። ማርያምን እንደው አንዳንሽረሽረ ግጥሞች ምርጥ እንደው እንዴት አመሻሽ? ሰላም ነሽ ወይ? ፍቅር ሰላም ልበላ። በግጥሟ መሀልም አንዳንዴ ጀርጀርንም ስሟን ብታነሳት ቀኝቶ ወላ ቆሞ ቆይ ትልቅ ሰው ገብታ ፍቅር ገብታለች። ሰላም እንበላት። እንዴት አመሻሽ? እግዚአብሔር ይመስገን። ሙዬ ደህና ነሽ? አለን እናቴ ደህና ነሽ? ሁሉ ሰላም። ሀናንዬ ደህና ናችሁ? ሁላችሁ ደህና ነን እናቴ እግዚአብሔር ይመስገን። ፍቅር ደህና ናችሁ? ሁላችሁ ሰላም ነን እናቴ። ፍቅርዬ እንዴት ነሽ? እኔ እናት እንዴት ነሽ? ጤናሽን? አለሁልሽ እናቴ። ዛሬ ልጆችሽን እንዴት አየሽ ፍቅርዬ? ወይኔ ልነግርሽ አልችልም፣ ቃላት የለኝም። እኔ ብቻ በገባሽ ቁጥር መርቂልኝ እነዚህ ልጆች። እናቴን በእውነት ልነግርሽ አልችልም፣ ቃላት ነው ያነሰኝ። ወይኔ እናቶቻቸው ሲመጡ እንዴት ደስ አለኝ ጌታን። እኔ ወይኔ በስማም ደግሞ ስለ ሰርጋቸው ሲያወራ ፈረንሳይ ነው ማለት ነው ወይ? አራኑልኝ እኔ ሲሆን እየጠበቅሻቸው ነው አልፈረንስ ኑልኝ እዚህ ኑልኝ እያልኩ ጌታን በስማም። ግን እናቱ ታሸንፈዋለች አይቀርም። እናቱ ጋማ መሆን ያለበት ዓለሙንማ ማየት ያለባት እናት። በጣም እኔ ልነግራቸው አልችልም በእውነት። ግን አንቺ ፈረንሳይ ነው እንዳለሽው? ፈረንሳይ ነች የምኖረው። ፈረንሳይ ነው። ታድለሽ። ብሩኬ እኮ ከተናገረ ያደርገዋል። አይነቱን ያብዛልን። እንደናንተ ልጆቻችንን በፍቅር የሚመጡበትን ቀን ጠብቄ ፍቃድ ወስዳለሁ። መዝናኛ ትሄዳላችሁ እንጂ ሰርጉ ቡታጅራ ነው ብላ እኔ የምላቸው እስኪ ቆይ ፍቅር ታውራ። ደስ ይለኛል ፍቅር ስታወራ። ምርቃቷ ራሱ ይመቸኝ። እንግዲህ አንቺ ስታዘጋ ነው። ቆያ ፍቅር ታውራና እንደልባችን በእውነት እኔ ደስታዬ ወሰን የለውም። እናንተም በሰማሁ ቁጥር ከምሬ ነው ምልሽ። በቃ ምንም ዛሬ ረፍት ነኝ እንዳጋጣሚ ሆኖ፣ ሰሞኑን ረፍት አልነበርኩም። ስለዚህ በጣም ደስታዬ በቃ ልነግራችሁ አልችልም። ከምሬ ነው። እናንተ ድምጻችሁን ስሰማ ተሰባስባችሁ የምታወሩትን ሁሉ የምታወሩትን ሁሉ ስሰማ ደስተኛ ከሚገባው በላይ በእውነት እኔ እንጃ። እግዚአብሔር ብቻ እንደው ፍቅሩን ጨምሮ ይስጣችሁ። አሜን። እድሜና ጤናውን ይስጣችሁ። አሜን። እነዚህም ልጆች በፍቅር እንዳሉ ፍቅራቸው ጠንክሮ በስቶ አብበው ደምቀው አሸብርቀው ለማየት ያብቃን። አሜን።
እናቴ በእውነት እመቤቴ ማርያም እውነት ቅድስት ማርያም ያምላክነት በእውነቴ ነው የምልሽ። ማርያምን ነው የሚሉት ካፋቸው እመቤቴን አያጡም። በእውነት እሷ ትከተላቸው፣ ጥላ ከለላት ሆናቸው፣ ቅዱስ ሚካኤል ጥላ ሆናቸው። በሚወጡበት በሚገቡበት ሁሉ ደስተኛ ይሆኑ፣ የነኩት ሁሉ ይለምልም፣ ዘራቸው ይለምልም፣ ቤተሰቦቻቸው ደስተኛ ይሆኑ። የሰው ፍቅር እንደሰጣቸው እስከ መጨረሻው እስከ ጥግ ድረስ የሰው ፍቅር ይስጣቸው። አሜን። እግዚአብሔር አምላክ በቤቱ ያቆያቸው። በእውነት እኔ ሌላ ምንም አይደለም። እመቤቴ እውነት ኪዳነ ምሕረት እናቴ እንዳለች እውነት ፍቅርን፣ ጤናውን፣ ሰላሙን፣ ጸጋውን ልብስ ታርጋቸው። ባወጡት ይተካላቸው። ደጎች ናቸው፣ ድንጉጦች ናቸው፣ ለሰው ደራሾች ናቸው። በቀደም ዕለት አይቻለሁ፣ ሰምቻቸዋለሁ ያረጉትን። በእውነት ብሩኬ እውነቱ በጣም እናቶቻቸው መርቀዋቸዋል። ሁለቱም የተመረቁ ልጆች ናቸው። ጌታን በጣም ምርጥ ልጆች ናቸው። እናንተንም እድሜና ጤና ይስጣችሁ። ፍቅራችሁን እንደ ሸማ ያልብሰው። ፍቅር ይስጣችሁ፣ ጤና ይስጣችሁ። ከቤተሰቦቻችሁ ለመገናኘት ያብቃችሁ። የሰራችሁት ሁሉ ይባረክ፣ የያዛችሁት ሁሉ ይባረክ። ልጆቻችሁ እድሜ ጤና ጸጋውን ልብስ ያርጋቸው። ልጅ ለሌለው ልጅ ይስጠው፣ ጤና ለሌለው ጤና ይስጠው። ሰላምዬንም እመቤቴ ማርያም ትማራት፣ ድንግል ማርያም ትዳብሳት፣ ወላዲት አምላክ አለሽ ትበላት፣ ካጠገቧ ትሁን። ምንም አትሆንም፣ ምንም አትሆንም። የታመመ ሁሉ ምንም አይሆንም፣ ይሞታል አይደለም፣ ትድናለች። እግዚአብሔርን በእውነቴ ነው የምላችሁ። እኔ ራሴ እዚህ ብቻዬን ሆኜ ደም ብዛት ነበረብኝ፣ ኮሌስትሮል ነበረብኝ፣ ጉልበቴን ያመኝ ነበረ፣ ወድቄ ብዙ ነገር። ግን እግዚአብሔር ተመሰገነ ይሁን። ሰው ብቸኛ ስለሆነና አጠገቡ ሰው ስላለ የማታውቂው ሰው ወንድም እህት ይሆንሻል። ከምሬ ነው የምላችሁ። ስለዚህ ፈጣሪን ካመናችሁ የማይሆን ነገር የለም። እግዚአብሔር ይማራት፣ ድንግል ትዳብሳት፣ አለውሽ ትበላት። በእውነት በቀደም ምንድነው አንዲት ልጅ አባቷ ነው ታመሙባት የተባለው አይደለም? አዎ መግዲ፣ አዎ እመቤቴ ማርያም ትዳብስላት፣ ወላዲት አምላክ አለውሽ ትበላት፣ በእውነት ትማርላት፣ ምንም እንከን አይንካት። በእውነቴ ነው የምልሽ። ሰው እንዴት እንደተሰማኝ ልነግራችሁ አልችልም። በእውነቴ ነው የምልሽ። እኔ እናቴም አባቴም ሞተዋል። እህቶቼ ናቸውና ወንድሞቼ ናቸው ያሉት። እግዚአብሔር ተመሰገነ ይሁን። ግን ሰው ያመዋል፣ እታመማለሁ። እንደ ሰው እንደሚታመመው ማንኛውም ሰው ይታመማል። አትንካኝ አይደለም ማረኝ ነው የሚባለው። ስለዚህ እግዚአብሔር ይማርላት፣ ድንግል ትዳብስላት፣ ቅዱስ ሚካኤል ከጎኗ። ዛሬ ስላሴዎች ናቸው፣ የአብርሃሙ ስላሴዎች ያስደስቷት። ድነው አባቴ እኮ ዳነ ብላ ለመናገር ያብቃት። በእውነቴ ነው ብላችሁ። በተረፈ ሁላችሁም እድሜና ጤና ይስጣችሁ። ወዳችኋለሁ እህቶቼ። በጸሎታችሁ አስቡኝ። እነዚህ ልጆች ብሩኬና ሃይሚም ስላሴዎች፣ የአብርሃሙ ስላሴዎች እናቶቻቸው ቤታቸው እንደገቡ የአብርሃሙ ስላሴዎች ቤታቸው ይግቡ፣ ይጎብኟቸው፣ ይከተሏቸው፣ ጥላ ከለላ የሆኗቸው። ወዳቸዋለሁ። እነዚህ ልጆች ይደጉልኝ። የኔ እናቶች፣ የኔ ልጆቼ ናቸው። ከምሬ ነው የምላችሁ በእውነት። እናንተም እንግዲህ ሰላምና ፍቅር ጤናውን ስጥት ያርጋችሁ። አሜን። ሰላም አምሹልኝ። አዳምጣቸዋለሁ። ታችሁኝ የኔ እናት እንዳንቺ አይነት እናመሰግናለን። የኔ እናት እናመሰግናለን። እድሜ ይስጥልን፣ ጤና ይስጥልን። ያስኩባችሁ ይቅርታ። እሺ እኔ ፍቅር ኧረ ችግር የለም። ደስ ይለኛል እንዴት እንደሚጣፍጠኝ ንግግርሽ። ሜርሲ የኔ ፍቅር በጣም አመሰግናለሁ። ሰላም አምሹልኝ። እኔ ታቸውኛ አዳምጣቸዋለሁ። እሺ እናቴ ሰላም። እናመሰግናለን። አሜን። ሰላም አምሹ። አሜን እናቴ። ዜድዬ ከላይ ቁጭ አልሽ። ስሚ እንጂ ሀኒቾ፣ ወይዬ ምን ተገኝቶ ነው እንትና ቡና እያፈለች ፏ ብላ ገዝቷል? ማ ብሌን? አዎ ስራ ፈታ ነዋ። ዛሬ አሟት ነው አይደል? አሟት ነው። ሰሞኑን ግን ዛሬ ስለሆነ ያው መስራት አችልም ሳይሻል ስራ ፈታ ነበረ። ስራ ፈታ። አዎ የኢጃዛ ቤቷ ነው እና የኔ እናት ስራ ፈታ ነው። እዛ ነው ልጅቷ እኮ ያች እኮ አብራት ያለችው አቃጥራ እኮ ስልክ እንትን ብላ እኮ ነው የወጣችው። አስቢ፣ ኢትዮጵያዊ ጓደኛ ሲኖራቸው እንደዚህ ነው ክፋታቸው። ስራ አስባሩ። ስልክ ሌላ ሲማላት ብላ ከቤት
ስልክ አይደለም። እኔ ደግሞ የሰማሁኝ ልጁ ብርጭቆ ይሰብርልሻል። ልጅቷ ብርጭቆ ነው የሆነ ነገር ሲሰበር ዞር በይ እንዳይቆርጥሽ ብላ ትላታለች። ስትላት ምን ይላሉ መሰለሽ? ልጅቷ ሄዳ ለእናቷ እንደዚህ ያደረገች ብላ ስትል መታት ነው። ይችላል። ግን መጀመሪያ በእንትን ነው ሀናንዬ፣ በሲም ነው የተጣሉት። ልጅቷ ያችኛው አቃጥራ በሲም ነው ብዙ ጊዜ እንትን አስብላታለች። እዚህ ቲክታክ ላይ አታዩም? የኛ ኢትዮጵያ ምን በጣም ክፋታችን እንደኛ ምቀኛ የለም። 43 ሰዎች አላችሁ። በእናታችሁ ከቢራን እንትን አርጓት፣ ፎሎ አርጓት፣ ከስር ፎሎ አርጓት። ዩዘር ጆን ስትል አይቻት ነበረ። ከገባች እወጣለሁ። ኧረ ተያት፣ እሷ እራሷ እኔ እወርዳለሁ። ስሙ ቻው። ዩዘር ስራ ጨርስ ማለት እንትና ቲጂዬ ማለት ነው። ቲጂ ሼር እያደረገች ነው። አንቺ ማቆሽ ነው ቆንጆ። እሺ እናቴ ማናት? ቲጂ ባሚ ናታ። ባሚ ቲጂዬ ነች። ቲጂ ባሚ ገጣሚዋ ባሚያ ነው ለባሚ ባሚያ እኮ ነው። ሳምንት በልቻለሁ። አንቲ ቲጂ ባሚያ ነው። ቲጂ ጣፋጭ ዱባይ እንደመጣው ቃሪያ መስሎኝ እኮ ባሚያ ዩዘር ማለት ነው። ዩዘር ካለሽ ነይ ግቢ። ዩዘር አሁን አትመጣም። እራት ስሪ ተብላለች። ዩዘር አሁን አንዴ ሴትዮዋ መጣች፣ አንዴ ምን መጣች? አረ ዩዘር ጽፋ ገብታለች። ዝም እንበልና አንድ ጊዜ ይቅርታ። እሺ ለምንድን ነው እኛ በቲክቶክም በዩቲዩብም በየትኛውም ቦታ ላይ የምንጣለው? አይገባኝም። አንድ ጥያቄ እንጠይቃለን። እኔ ምን አውቃለሁ እናቴ። የወጣ ነው ከሀገራችን ለስድብ ነው? ስድብ ልንጨምር ነው ወይንስ ትዕቢት ልንጨምር ነው የወጣ ነው? አይገባኝም። በእውነት ይቅርታ አድርጉልኝ። እዛ አረብ ሀገር ያላችሁት ብቻ ሳትሆኑ የትም በዩቲዩብ ላይ በቲክቶክ ላይ ብትሰሙ በጣም ነው የምታዝኑት። ከምሬ ነው የምላችሁ። ምንድን ነው አይገባኝም። ምንድን ነው በጭንቅላታችን ላይ ይዘን የወጣ ነው? ከሀገራችን ስንወጣ እኮ ግማሹ በባህር፣ ግማሹ በአውሮፕላን የሚወጣለ፣ ግማሹ በመኪና የሚወጣለ፣ ግማሹ በቤተሰብ የሚወጣለ፣ ግማሹ ከፍሎ የሚወጣለ፣ በብዙ በተለያየ ነገር ነው የወጣ ነው። ግን ወተንም ተገናኝተንም እዛ መጀመሪያ ስንገናኝ ፍቅራችን ለጉድ እፍ ያለ፣ ከትንሽ ጊዜ በኋላ አወኩሽ ናኩሽ ይመጣል። ለምንድን ነው ግን የኔ እህቶች እንደው ይቅርታ እንደው ይሄን በመጠየቄ ለምንድን ነው እንዲህ ምን ሆነው ክፉ ምን ሆነው ለሰው በእውነት ፍቅርዬ አይሰሙሽም እኮ አይሰሙሽም። በተለይ ወይኔ እናት እየባሰባቸው ነው የሚገርምሽ ነገር ልጆቻችን ላይ እንደ ጉድ ተነስተዋል። ወደ አሁን ሃይሚና ብሩክ ላይ እኮ ነው የተነሳው። አሁን በቀደምች ምህረት ገስት ላይ ቁጭ ብላ ስንት ስትለኝ ነበረች ልጅ ናት። እሰማቸዋለሁኝ እኔ ገስት ላይ ተቀምጠው የሚናገሩ እኔም ሰምቻለሁኝ። ገስት ላይ ተቀምጠው ብዙ ሴቶች ስንት ሲሉት ብሩክን ሃይሚን ስንት ሲሉ የነበሩ ሰዎች አሁን ሁሉም እናቶቻቸው፣ ወንድሙ ልጆቻቸው፣ እህቶቻቸው ሆነዋል። እስ ኦኬ ምንም ችግር የለውም። ሰው ሆኖ የማያጠፋ የለም። እግዚአብሔር አምላክ እንኳን መሀሪ ነው እንኳን ሰው። ስለዚህ እነዚህ ልጆች አሁን እንዲቀየሩ ነው። ያ ሁሉ ጭቅጭቅ የነበረ፣ ያ ሁሉ ንዝንዝ፣ ያ ሁሉ ጸብ የነበረው አይደለም እንዴ? እናንተ ራሳችሁም ነበራችሁበት። ትሰማላችሁ፣ አስተያየትም ትሰጣላችሁ። ደስ ሳይልሽም ሲቀር ዝም ብለሽ ታልፊያለሽ። እኔ ከመጀመሪያው ጀምሮ ገስት ላይ ከተቀመጡ ሴቶች ውስጥ በሙሉ ማን ምን እንደተናገሩ እያንዳንዳቸው እኔ ቁጭ ብዬ ከታች ዝም ብዬ ሰማቸው ነበረ። በእውነት ነው የምላችሁ። እና ስሰማው ይሄ ልጅ ብር ብሎ መጥፋት ነበረበት እላለሁኝ አንዳንድ ጊዜ። ብሩኬ በእውነት መቤቴን ዛሬ ስላሶች ናቸው። በእውነት ነው የምላችሁ። ይሄ ልጅ ብር ብሎ ነበር መጥፋት የነበረበት ከሀገር እላለሁኝ። ከምሬ ነው። አንዷ አንድ ነገር ስትለው፣ አንዷ ሃይሚን አንድ ነገር ስትላት፣ ኖ አንዷ የእኔ ልጅ ናት ትላለች። አንዱ የታባቱ በጭንቅላቱ ይተከል፣ አንዱ ምንትስ ብዙ ነገር ነው የተባለው። ይሄ ልጅ ቅርታን ይለቀነቀ ፊት አይደለም። ይሄንን ቃላት ስናወጣው እነዚህ ልጆች እኛ አንድ ብርጭቆ ውሃ ሰጥተን አላሳደግናቸውም አይደለም።
በሰው ልጅ ላይ ነው እኛም ተረማምደን ምንናገረው። ገባችሁ? ለእናቱ እንቺ ውሃ እንቺ ወተት ስጪው ብለን አላልናትም። እናቱ እንደምንም ሆና ነው ያሳደገችው። የሃይሚም እናት እንደምንም አርጋ ነው ያሳደገቻት። አባቷም እንደምንም አርጎ ነው ያሳደጋት። እዚህ ደረጃ የደረሱ እነዚህ ልጆች ተገናኙ፣ የማይሆን ነገር ተጀመረ። እንደዛ ታይ። ግን እኛስ የምንናገረው ቃላት የምናወጣው በጣም የሚያሳዝን ጭንቅላትሽን የሚነካ እና አንዳንድ ጊዜ ሰዎች ነንና በእርግጥ በሰው ላይ ጥፋት ይኖራል። አይኖርም አይደለም። ግን እንዴት ነው የምንናገራቸውን ቃላቶች የምናወጣቸውን አትሊስት የማመዛዘኑ ነገር ያንሰናል ብዬ ነው የምለው። ጭቅጭቅ ትናንትና አሁን እቺ ምህረት የምትባል ምን አገባት? የማይገባ ነገር ሃይሚን በፊልተር አየቻት። ካለ ፊልተር ጸጉሯን ትሰራች አልተሰራች ሃይሚነቷን የሚቀይር ነገር የለም። ሃይሚ በራሷ ያመነችበትን ነገር ማድረግ መብቱ ያላት መሰለኝ። አይደለም እንዴ? ልክ ነሽ። ስለዚህ ያንን መናገር አልነበረባትም ባይ ነኝ። ግን አሁን ዛሬ ይቅርታ ጠይቀች ነው የሰማሁት። አይደለም አልጠየቀችም፣ ይቅርታ ጻፈችና በውስጥ ስድብ ነው ያደረገው። ውሸት ነው፣ ውስጡ ስድብ ነው። ውስጡ ስድብ ሃይሚ በኢንቦክስ እንደዚህ ብላብኝ፣ ሃይሚ እንደዚህ ውሸቷን ነው፣ ውሸት ነው። ካላይ ጽሁፉ ይቅርታ ነው፣ ውስጡ ግን ስድብ ነው። ፈጣሪ ምን አረገቻቸው? ግን ምን አረገች? እሺ ልጅ ምን አረገች? ምን በደለች? ሃናንዬ በልውረድ ምንድን ነው መሰለህ ሃይሚን ዛሬ ነው እንደምናውቃት። ሃይሚ እኮ ዱሮ እንዳሆነ ራሱ ጸጉሯን አንዳንዴ እንደዚህ ነው የምትመጣው። ዱሮ ማለት አዲስ እንትን ስታይል አይደለም ያወጣችው፣ አዲስ ነገር አይደለም። ከልጅነቷም እስከ እውቀቷ እንደዚሁ ነው የምትለው። በራሱ ኮንፊደንስ የምትንቀሳቀስ ልጅ ናት። በእውነት እናንተ አሁን እኔን ብታዩኝ እኔ እሷ ትንሽ ልጅ ናት። እኔ አሮጌ ጋይስ እንዴት ናችሁ ሁላችሁ? ከመጀመሪያ ጀምሮ እስከ መጨረሻ ጸጉር ቤት ሄዶ አያውቅም። ጸጉር ቤት ሄጄ ዊግ ተሰክቼ አላውቅም። በእውነቴ ነው የምላችሁ ጋይስ። እኔን አስወሩኝ እስኪ በማርያም። እንዴት ናችሁ እናንተ? አለሁላችሁ። በዚህ አጋጣሚ ማለት ነው እዚህ ጋር 57 ሰው አለ። መጀመሪያም እነሱ ሃይሚ የሚወዱት ለፎሎ ነው። ገባችሁ? አሁን እዚህ ጋር ሌላ ነገር ከምናወራ እነሱ የሚወዱት መጀመሪያ ለካ ብሩኬና ሃይሚ አንድ ሳይሆኑ እርስ በርሳቸው ሳይፈቃቀሩ ሚዲያ ላይ ሳይወጡ ብሩኬን እየሰደቡ ለካ ሃይሚን እየወደዱ እየመሰሉ ለፎሎ ነው። ገባችሁ? አሁን ደግሞ ፎሎ ሁሉም እነሱ አንድ ሲሆኑ